ጠቅላይ ሚኒስትር አብይ አህመድ በቅርቡ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባረግ ወረዳ ወረባት ሻማ ቀበሌ ያስገነቡትን ሞዴል የገጠር ኮሪደር ልማት መንደርን አስመርቀዋል። ይህ መንደር የአርሶ አደሩን የኑሮ ሁኔታ ያዘመነ፣ ለኑሮ አመቺ ካልሆነ አኗኗር ያላቀቀ የግብርና ስራውንም ያዘመነ ነው። እንደ ሰናፍ ወርቅ በተከታዩ ዘገባ ያስቃኘናል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ወራቤ ከተማ ነው የምንገኘው። ይህም ቦታ በሁልባረግ ወረዳ ውስጥ የሚገኝ ነው። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በዚህ በስልጤ ዞን ተገኝተው ነበርና የገጠር የኮሪደር ልማት ማሳያ የሆነ መንደርን በ3 ወር ግንባታውን አጠናቀው እንግዲህ ለአርሶ አደሮቹ አስረክቧልና የአርሶ አደሮቹን ሕይወት ወደ ዘመናዊነት ያሻገሩ ስራዎች የተሰሩበት ነው ሲባልም ነበርና እንዴት በምን መልኩ የአርሶ አደሩን ሕይወት ቀየሩ የሚለውን አብረን እስቲ የምንቃኝ ይሆናል። ተከተሉ። ሁልባረግ ወረዳ ላይ ተገኝተናል ተመልካቾቻችን። በዚህ የአርሶ አደሩን ሕይወት ሊቀይር የሚችል ትልቅ ስራ ተሰርቷል እንግዲህ በወረዳው ማለት ነው። በተለይ ደግሞ አርሶ አደሩ ወደ ዘመናዊ የሕይወት ዘይቤ እንዲመጣ አኗኗሩ ዘመናዊ እንዲሆን በማድረጉ ረገድ የገጠር የኮሪደር ልማት ስራ ማሳያ የሆነ ትልቅ ስራ ተሰርቷል። እንግዲህ በዚህ የአርሶ አደሩ ሕይወት በምን መልኩ እየተቀየረ ነው የሚለውን አብረን የምናየው ይሆናል። ተከተሉ። የገጠር የኮሪደር ልማትን ስናነሳ በተለይ በዚህ መልኩ እንግዲህ ዘመናዊ የሚባል መንደር መገንባትንም የሚያካትት ነው። የአርሶ አደሩን ሕይወት የሚያቀሉ መብራትን ጨምሮ የተለያዩ ነገሮች የተሟሉበት የገጠር የኮሪደር ልማት ስራን ነው እየተመለከትን ያለ ነው። አሁንም አብራችሁ ቆዩ። በእነዚህ ዘመናዊ ቤቶች ውስጥ እንግዲህ አርሶ አደሮች ገብተው መኖር ጀምረዋል። የተወሰኑትም እንዲሁ ሳናገራቸው ነበርና በተለይ ከዚህ ቀደም በቤታቸው ውስጥ ያልነበሩ ነገሮችም የተሟለሉላቸው ዘመናዊ ቤቶች ናቸው። እንደምትመለከቱት በጣም ቆንጆ የሆነ አረቢያን መጅሊስ አለ። እዚህ ጋር እንግዲህ ከልጆቻቸው ጋር አብረው ቁጭ ብለው ቴሌቪዥን የሚመለከቱበት ከዛ ውጭ የልባቸውን የሚያወጉበት ስፍራ ነው። እንግዲህ በዚህ መልኩ ዘመናዊ ነገሮች የተሟሉለት ቤት ነው የተገነባው ማለት ነው። እንግዲህ በእነዚህ በገጠር ኮሪደር ልማት ስራው በተሰሩ ቤቶች ውስጥ አባትና እናት ለብቻቸው፣ ልጆች ለብቻቸው እንዲሁም ደግሞ እንግዶች ለብቻቸው ማረፍ የሚችሉባቸው ክፍሎች ወይም ደግሞ መኝታ ቤቶች ተዘጋጅተውላቸዋል። ሌሎች ቦታዎችንም ደግሞ አብረን እንመልከት። ሌላው በገጠር አካባቢ በተለይ የሚነሳው ከእናቶች ጋር ተያይዞ ያለው ነገር ነው። እናቶች እንግዲህ በጭስ በጣም ተቸግረው ነው የተለያዩ ምግቦችን እንዲሁም ደግሞ የተለያዩ ነገሮችን የሚያበስሉት መጠጦችን ጭምር ማለት ነው እና ያንን ሁኔታ የሚቀይር ስራ የተሰራበት አጋጣሚን መመልከት ችለናል። በዚህ የገጠር የኮሪደር ልማት ስራ እንግዲህ እናቶች በተለይ ባዮጋዝ ቴክኖሎጂን ተጠቅመው የተለያዩ ምግቦችን ማብሰል የሚችሉበት እድል ተፈጥሮላቸዋል ማለት ነው። ይህም እንግዲህ ከዚህ ቀደም በተለይ ገጥሟቸው የነበረውን በጭስ የመታፈኑን ነገር ያስቀርላቸዋል። ከዛ በተጨማሪነት እንደምትመለከቱት እንግዲህ ዘመናዊ የሚባል ኩሽና ነው ወይም ደግሞ የማብሰያ ክፍል እየተመለከተን ያለ ነው። በዚህ የገጠር ኮሪደር የልማት ስራ ከተሰሩ ስራዎች መካከል አንዱ በዚህ በጓሮ አትክልቶችን በስፋት አርሶ አደሩ እንግዲህ ያለማ ተጠቃሚ የሚሆንበት ነው። ቃሪያ፣ ቆስጣ፣ ሰላጣን የመሳሰሉ የጓሮ አትክልቶች እንዲሁ በስፋት በአርሶ አደሩ ማሳ እንዲመረቱ አስችሏል ማለት ነው። ከዛ በተጨማሪነት የአርሶ አደሩን ተጠቃሚነት ከፍተኛ ደረጃ ላይ ሊያደርስ የሚችለው ሌላኛው ነገር የማር ምርት ነው። እዚህ ጋር ከጀርባ እንደምትመለከቱት ዘመናዊ የሚባሉ ቀፎዎች እንዲሁ ተዘጋጅተው ከአርሶ አደሩ ጓሮ ይገኛሉ ማለት ነው። በገጠር አካባቢ ከሚገኘው የማህበረሰባችን ክፍል ጋር በጥብቅ ከተቆራኙ ነገሮች አንዱ የቤት እንስሳት ናቸው። እንግዲህ እነዚህ ከአርሶ አደሩ ሕይወት ጋር በጥብቅ የተቆራኙት የቤት እንስሳት ለብቻ የተሰራላቸው ማደሪያ አልነበራቸውም። አሁን እዚህ ጋር እንዳየነው የገጠር ኮሪደር ልማት ስራ አርሶ አደሩ
ለብቻው የሚኖርበት እድል ተፈጥሯል። የቤት እንስሳትም እንዲሁ ለብቻቸው ከአርሶ አደሩ ተለይተው ንጽህናው በተጠበቀ ቦታ እንዲያድሩ ማመቻቸት ተችሏል ማለት ነው። በገጠር የኮሪደር ልማት መጠነ ሰፊ ስራዎች ከተሰራባቸው ጉዳዮች መካከል አንዱ የሌማት ትሩፋት ነው። በተለይ የተለያዩ ዶሮዎችን አርብቶ ለገበያ በማቅረብ እንዲሁም አርሶ አደሩ ለግሉም በመጠቀም ኑሮን እንዲያሻሽል የሚያስችሉ ስራዎች የተሰሩ ነው የሚገኙት። እዚህ ጋር እንደምትመለከታቸው በጣም ብዙ ዶሮዎች ከአርሶ አደሩ ጓሮ ይገኛሉ። እነዚህ የአርሶ አደሩ ቤት ከማሳው አጠገብ እንዲሆን የተደረገው እንደምትመለከቱት እዚህ ጋር የአርሶ አደሮቹ ቤት አለ። ከጀርባው ደግሞ እዚህ ጋር ሰፋፊ ማሳ አለ። እዚህ ጋር የምታዩት የጤፍ ሰብል ነው። እዛ ጋም የማሽላ እንዲሁም ደግሞ ሌሎች ምርቶች ይመረታሉና አርሶ አደሩ ከማሳው ሳይርቅ በቅርበት እየተከታተለ መኖር የሚችልበትን እድል ጭምር የፈጠረ ነው። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባረግ ወረዳ ተገኝተን እንግዲህ የገጠር የኮሪደር ልማት ስራን የተመለከትንበት ቅኝት ይህንን ይመስላል። እንደተመለከትነው እንግዲህ አርሶ አደሩ ዘመናዊ ኑሮን መግፋት ጀምሯል። በተለያዩ የሀገሪቱ አካባቢዎችም እንደዚህ አይነት የገጠር የኮሪደር የልማት ስራዎች በቀጣይነት ይከናወናሉ። አርሶ አደሩ የተሻለ የዘመነ ኑሮ ይገባል የሚለውን ብዙዎች እየተናገሩም ይገኛሉ። የገጠር ኮሪደር ልማት የዘመነ ህይወት እንዲመሩ እንዳስቻላቸው በማዕከላዊ ኢትዮጵያ ክልል ስልጤ ዞን በተሰራው የገጠር ኮሪደር ልማት መንደር መኖር የጀመሩ አርሶ አደሮች ገልጸዋል። የገጠሩ ማህበረሰብ የዘመነ ህይወት በሌሎች አካባቢዎችም ሊስፋፋ የሚገባው መሆኑን ገልጸዋል። ወነሰና አፈወርቅ አነጋግሯቸዋል። የመጀመሪያው ኖሮ ያው በኩራዝ እና ከእንስሳቶች ከፍየል፣ ከበግ፣ ከአህያ አንድ ላይ ነበር የሚኖረው። አሁን በጣም ለየት ያለ ለውጥ ነው የመጣው። በጣም ቤት ሳር ቤት ውስጥ ገብተን ያው አንድ ላይ ከከብቶች፣ ከዶሮች፣ ከጪስ ከቆሻሻ ጋር አንድ ላይ ገብተን ነበር የምንወጣው። ያው መጀመሪያ ከልጆቻችንም መኝታችንም እዛው፣ ዕቃ ክፍላችንም እዛው፣ ያው ከከብቶቹም ከጪስ ሁሉ ነገሩን በአንድ ቤት ውስጥ ሆኖ ነበር የምንኖረው። አሁን ግን ያው ለሁሉም ነገር ምቹ፣ ልጆቻችንም እየታመሙ እዛው ቢምቢ መራቢያችን የሆነ ሁሉም ነገር በጣም ምቹ ነበረ። ግን አሁን እንደሚታየው አልহামዱሊላህ በጣም ደስ ይላል። የድሮ ኑሮ አሁን ከከብቶች እኛም በሬ አርሰን አንድ ላይ ከከብት ጋር ከበጎች፣ ከፍየሎች፣ ከአይበት ጋር ከጪስ፣ ከጥላሸት ከተለያየ ነገር አብረን ነበር የምንኖረው። አሁን ደግሞ ይሄን ነገር መንግስት ሰጥቶ ሲሰጠን ከመጀመሪያው ኖሮ ከዛሬው ኖሮ ሰማይና ምድር አይገናኝም። ለዛሬ አልሐምዱሊላህ በዛን ሰዓት በዛ በጪስ ለጥቅም ነበር። ማብራት አልነበረንም። ኩራዝ ነበር የምናበራው። ዛሬ ማብራት አለ። ዛሬ በዚህ ተነስተን ሁልባራግ ሄድ ነበር ለቻርድ ለማድረግ። ዛሬ ለቻርድ ሰው ወደዚህ ነው የሚመጣው። ሞባይል ቻርድ ለማድረግ ለቻርድ ሄደን ከተማ ሄደን ማብራት አተን ስልካችን 3-4 ቀን ዝግ ሆኖ ነበር። ዛሬ ማብራት ያው ሶላር ሰጥቶናል። በሶላር ስልካችን ክፍት ነው ሁልጊዜ። ከመጀመሪያው ነው ከኛው ከዛሬው ኖሮ አይገናኝም። ኑሯችን ያው ከብቶቹም ዶሮዎቹም ሁሉም ከኛ ጋር ነበሩ። ያው ልጆቹም ከብቶቹም አንድ ላይ ነበር የምናድረው። ያው አሁን ተለያይቶ ለየብቻው ሲሆን በጣም ነው ደስ አለን። ያው የዛቸው የመንግስታችን እድሜው ረጅም ይሁን ብለን ነው ዱዓ ያረግነ ተኝተን ስንነሳ ሰላትም ስንሰግድ ለሱ ነው ዱዓ ያረግነ ያለነው። ለምን እስካሁን ድረስ መንግስት እንደዚህ ወርዶ ቢሰራ ኢትዮጵያ እስካሁን የት ደርስ ነበር። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ እንዲሰጡን የስልጤ ዞን ዋና አስተዳዳሪ አቶ ዘኔ ቢልካ መሐመድን ጋብዘናል። ከእሳቸው ጋር ቆይታ እናደርጋለን። አቶ ዘኔ በጣም አመሰግናለሁ ለጊዜዎት። እንግዲህ ቀደም ሲል በዚህ የገጠር ኮሪደር ልማት ላይ የተሰሩ ስራዎችን በተለይ በስልጤ ዞን ላይ ዜናዎች ላይ እየተመለከትን ነበር። የማህበረሰቡን ጤናና ንጽህና ከመጠበቅ አንጻር የተገነቡ መንደሮች ምን አዲስ ነገር ይዞ መጥተዋል? የተፈጠረው ስሜት ምን ይመስላል ማህበረሰቡ ላይ? ያ የገጠር የሚኖረው ማህበረሰብ ክፍል ብዙ በትምህርት በስልጠናም በቂ ግንዛቤ ባለመኖሩ ምክንያት
ለኑሮ የተገባ በሚለፋው ደረጃ የተገባ ኑሮ እየኖረ አልነበረም። የዚህ የገጠር ኮሪደር በተለይ የሞዴር የአርሶ አደሮች መንደር በመፈጠሩ ከፍተኛ የሆነ ለውጥ ታይተዋል። አንደኛ መኖሪያ ቤት በተገቢ ለኑሯቸው ምቹ በሆነ መልክ ተዘጋጅተዋል። ሳሎን ያለው ባለ 3 መኝታ እንዲሁም የማብሰቢያ ክፍሎቻቸው የተለየ ነው። ኑሯቸው ከዚህ በፊት ከእንስሳት አንድ ላይ የነበረ ነው። ይሄ በተለየ መልክ የእንስሳት ማቆያና መመገቢያ ቦታ ተዘጋጅተዋል። ሌላው ትልቁ በገጠር የኃይል ችግር ነው። የሶላር ኢነርጂ ያለ በመሆኑ ከኩራዝ ከጭስ ተገላግለው ልጆቻቸው በቂ የጥናት ሰዓት እንዲኖራቸው በቂ ብርሃን ጤናቸው ተጠብቆ እንዲኖሩ ያስቻለ ነው። ይሄ በትልቁ ለውጥ የታየበት ነው። በሌላ በኩል የኩሽና የማብሰያ ሂደቱም የእንጨትን ይጠቀሙ ስለነበረ ለጤናቸውም እንደገና ደግሞ በሌላ በኩል ደግሞ ለደን መናመን ምክንያት ነው የነበረው። የእንስሳት የአዛባን እበትን በመጠቀም የባዮጋዝ ማምረት የተቻለበት እድል ስለፈጠረ በኩሽናቸው የባዮጋዝን ተጠቅመው ማብሰል የሚችሉበት ትልቅ እድል ተፈጥሯል። በሌላ በኩል ሰፊ መሬት ቢኖራቸውም የመሬት አጠቃቀም ስርዓት ስላልነበረ በዚህ መሬት የሚያገኙት ምርትም አነስተኛ ነበረ። የተቀናጀ የግብርና ስርዓት እንዲኖር በማድረግ በትንሽ ቦታ ፍራፍሬም፣ የቡና ልማት፣ የእንሰት ልማት በእንሰቱ ውስጥ ደግሞ የኢንተርክሮፒንግ ስብጥር የሰብል ማምረት የሚችሉበትም እድል ስለተፈጠረ እንዲሁም የአትክልት ልማት ላይ መስራት የሚችሉበት እድል ስለተፈጠረ የተሻለ ምርት በአጭር ጊዜ ውስጥ ማግኘት የሚችሉበትን ትምህርትም ስልጠናም አቅምም ያገኙበት ነው። በሌላ በኩል የተመጣጠነ ምግብ ለልጆቻቸውም ለራሳቸውም ያስፈልግ ነበረ። ይሄን ማግኘት የሚችልበት እድል ያለው በሌማት ትሩፋት ነው። ስለዚህ የተሻሻለ ዝርያ እንገብቶላቸዋል። እንዲሁም ዶሮ እና የማር ሀብት ልማት ላይ ትኩረት ሰጥተን እየሰራን ስለሆነ የገጠር ኮሪደሩ ሙሉ የተሟላ የሌማት ትሩፋትን የያዘ ስለሆነ የተመጣጠነ ምግብ እንዲያገኙ ለልጆቻቸው በሚያስችል መልክ ስለተሰራ በአርሶ አደሩ ሕይወት ከፍተኛ መነቃቃት እና ሌሎች አርሶ አደሮችም ይህን ተሞክሮ ለመውሰድ በትልቁ መነሳሳት ፈጥረዋል። አቶ ዘኔ ይህን ተሞክሮ ለማስፋት ምንድነው መደረግ ያለበት? አሁን ይሄ ሞዴል ነውና እዛው ዞን ላይና ሌሎችም ይህን ተሞክሮ እንዲያስፋፉ ምን መደረግ አለበት ይላል? በዚህ የክቡር ዶክተር ጠቅላይ ሚኒስትራችንም ዶክተር አብይ ያስቀመጡት አቅጣጫ አለ። ቀደም ብሎም የከተማ ገጠር ኮሪደር በገጠሩ እንደሚሰፋ መነሻ ተደርጎ ይሄ ይፋ ከተደረገበት ዕለት ጀምሮ በእኛ ደረጃ ዝግጅት ስናደርግ ቆይተናል። በቤቶች ግንባታ ሂደትና ኮሪደር ዝግጅቱ ላይ የወጣቶች እንዲሰለጥኑ አድርገናል። አርሶ አደሮች በግንባታ ሂደቱም እንዲሳተፉና ልምድ እንዲወስዱ አድርገናል። በእኛ ዞን የተሰራው የገጠር ኮሪደር ከዋና መንገድ ቅርበት በዋና መስመር ስለነበረ ብዙዎቹ በእግረ መንገዳቸው መማር የሚችሉበትንም ትልቅ እድል እንደፈጠረ አይተናል። እዚህ በተደራጀ መልክ የሰለጠኑ ባለሙያዎች በቴክኒክና ሙያ ወጣቶችም ስላሉን ያሰለጠናቸው አርሶ አደሮችም አሉ። ለዚህ የሚያስፈልገው የአፈር ነው። በብዛት ይሄ በእኛ አካባቢ የተሟላ ለዚህ ሊሆን የሚችል አፈር አለ። በምርመራ ተረጋግጦ ይሄን ቦታ መጠቀም ትችላላችሁ ተብሎ የተሰጠን ስለሆነ 90% አፈርና 10% የሲሚንቶ ተጠቅመን የምንሰራው ስለሆነ በአካባቢ ጸጋ ተጠቅመን በቀላሉ የአርሶ አደሮቹን ኑሮ ማሻሻል የምንችልበት እድል እንዳለ በቂ ግንዛቤና ስልጠና ተሰጥተዋል። ይህን መነሻ በማድረግ ለዚህ የሚሆኑ ቦታዎችን ለይተናል። ይህን ሊተገብሩ የሚችሉ አርሶ አደሮችም ለይተናል። በየደረጃው ለዚህ ቅድመ ዝግጅት ያደረግን ስለሆነ በመሪዎቻችን በተቀመጠው አቅጣጫ መሰረት እና በተፈጠረው መነሳሳት በብዙ ወረዳዎች ይህን ተግባር ለማስፋት ቅድመ ዝግጅት አድርገናል። በጣም አመሰግናለሁ አቶ ዘይኔ ቢልካ መሐመድ የስልጤ ዞን ዋና አስተዳዳሪ ለሰጡን ሀሳብ አመሰግናለሁ። መልካም ምሽት። አመሰግናለሁ።